ኢራን ለአሜሪካና ለፋርስ ባረሰላጤ ሀገራት የመጨረሻውንና የሞትና የሽረት ማስጠንቀቂያውን አስተላልፋለች። የትራምፕ አስተዳደር ጥቃቱን ካላቆመ የሳውዲ የኤሚሬትስና የኳታር የነዳጅና የውሃ ማጣሪያ ተቋማት አመድ ይሆናሉ ብላለች። በስፋት የምንመለከተው ይሆናል። በሌላ በኩል ደግሞ በቴሄራን የመንግስት ለውጥ ለማምጣት የተቀናጀው ሚስጥራዊው የእስራኤል የሞሳድ እቅድ በከፍተኛ ውድቀት መጠናቀቁን ተከትሎ በቴል አቪቭ የደህንነት ተቋማት ውስጥ ስንብትና ትልቅ ቀውስ ተፈጥሯል። በተመሳሳይ ሰዓት የየመኑ አንሳሩላህ በሳውዲ አጋሮች ላይ የሚሳኤልና የድሮን እሳት በማውረድ የቀጠናውን ውጥረት አፋፍመውታል። ለመሆኑ ኢራን የዓለምን ኢኮኖሚ ልታሽመደምደው ያዘጋጀችው ስልት ምንድን ነው? የሞሳድ ሚስጥራዊ ሴራ እንዴት ከሸፈ? የመካከለኛው ምስራቅ ቀውስስ ወዴት ያመራል? በዛሬው ቪዲዮአችን የእነዚህን ሰበር መረጃዎች ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ኢራን ለፋርስ ባህረ ሰላጤ ሀገራት አዲስና ጠንካራ ማስጠንቀቂያ አስተላልፋለች። ኢራን በአሜሪካ የሚሰነዘርባትን ጥቃት ለማስቆም በፋርስ ባህረ ሰላጤ ሀገራት ላይ አዲስ የዲፕሎማሲና የማስፈራራት ጫናዋን አጠናክራ ቀጥላለች። እንደ አረብ ኒውስ እና ሮይተርስ የዜና ምንጮች ዘገባ ከሆነ ቴሄራን ለፋርስ ባህረ ሰላጤ ጎረቤቶቿ ባስተላለፈችው ጥብቅ መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚያካሂዱት ወታደራዊ ጥቃት እንዲያቆሙና ወደ ድርድር እንዲመጡ ካላደረጉ በቀጠናው በሚገኙ የነዳጅ፣ የኃይል፣ የውሃና የትራንስፖርት መሰረተ ልማቶች ላይ አጥፊ ጥቃት እንደምትሰነዝር አስጠንቅቃለች። ይህ የማስጠንቀቂያ መልእክት የተላለፈው የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ከሳውዲ አረቢያ፣ ከኳታር፣ ከቱርክ ውጭ ጉዳይ ሚኒስትሮችና ከፓኪስታን ጦር አዛዥ ጋር ባደረጉት ከፍተኛ የዲፕሎማሲ ውይይት ላይ ነው። ቴሄራን አሜሪካ በኢራን የኃይልና መሰረተ ልማት አውታሮች ላይ ጥቃት ከሰነዘረች ምላሹ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስና በኳታር የሚገኙ የነዳጅ ማጣሪያዎች፣ የኤሌክትሪክ ግሪዶች፣ የውሃ ማጣሪያ ጣቢያዎችና ስትራቴጂካዊ ተቋማቶች ላይ ያተኮረ እንደሚሆን ገልጻለች። በቅርቡ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃቶችን ለመሰንዘር ከዛቱ በኋላ ሳውዲ አረቢያ፣ ኳታርና ኦማን የቀጠናው ውጥረት ወደ ከፋ ቀውስ እንዳያመራ ዋሽንግተን ወደ ዲፕሎማሲያዊ መንገድ እንድትመለስ ከፍተኛ ጥረት በማድረግ ላይ ይገኛሉ። ኢራን ከአሜሪካ ጋር በቀጥታ ወታደራዊ የበላይነት መወዳደር እንደማትችል ትረዳለች። ለዚህም የምትጠቀመው ስልት የውድመት ዋጋን ማሳደግ ነው ሲሉ የቀጠናው የጂኦፖለቲካ ተንታኞች እየተናገሩ ይገኛሉ። አሜሪካ በኢራን መሰረተ ልማት ላይ ጉዳት ካደረሰች ኢራንም የአሜሪካ የቅርብ ወዳጅ የሆኑትን የፋርስ ባህረ ሰላጤ ሀገራት ኢኮኖሚያዊ ህልውና አደጋ ላይ በመጣል አሜሪካ ጥቃቷን እንድታቆም ጫና እንዲፈጥሩ ማድረግ ነው። እንደ ሳውዲ አረቢያና ኤሚሬትስ ያሉ ሀገራት በሁለት ጎራ ተከፍለው ተወጥረው ይገኛሉ። አንደኛው የአሜሪካ ወታደራዊ ጦር ሰፈሮችን የሚያስተናግዱ በመሆናቸው ለኢራን ሚሳኤሎችና ድሮኖች የመጀመሪያ ኢላማ የመሆን ተጋላጭነት ሲሆን፣ ሁለተኛው ደግሞ አብዛኞቹ የፋርስ ባህረ ሰላጤ ሀገራት ለመጠጥ ውሃ አቅርቦታቸው በሚያጣሩት የባህር ውሃና በነዳጅ ኤክስፖርት ላይ የተመሰረቱ ናቸው። እንደ አውሮፓውያን አቆጣጠር የ2019 የሳውዲ አራምኮ ጥቃት እንደሚያሳየው የእነዚህ ተቋማት መጠቃት መላውን ኢኮኖሚያቸውንም ሆነ የዜጎቻቸውን የዕለት ተዕለት ህይወት በአጭር ጊዜ ውስጥ ሊያሽመደምደው ይችላል። የሆርሙዝ ሰርጥና የፋርስ ባህረ ሰላጤ የነዳጅ መሰረተ ልማቶች መመታት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ውድቀት ማስከተሉም አይቀሬ ነው። የነዳጅ ዋጋ መናር ደግሞ በአሜሪካና በምዕራባውያን ሀገራት የዋጋ ንረት እንዲፈጠር ስለሚያደርግ ትራምፕ ወታደራዊ እርምጃቸውን እንደገና እንዲመረምሩ የፖለቲካ ጫና እየተደረገባቸው ይገኛል። ኢራን ድርድር ይበልጣል የሚል መልእክት ማስቀመጧ ሙሉ በሙሉ ወደ የከፋ ጦርነት ከመግባት ይልቅ ዋሽንግተንና ቴሄራን በሶስተኛው ወገኖች እንደ ኳታር፣ ኦማንና ሳውዲ አረቢያ አማካኝነት የውጥረት ማቅለያ ስምምነት ላይ ለመድረስ በር የሚከፍት ነው። ኢራን በፋርስ ባህረ ሰላጤ ሀገራት መሰረተ ልማቶች ላይ ጥቃት ሰነዝራለሁ ብላ የሰጠችው ጠንካራ ማስጠንቀቂያ የእስራኤልንና የአሜሪካንን የውስጥ ስትራቴጂ ባዶ እንዲቀር ማድረጉን ያሳያል። ሞሳድ በኢራን ውስጥ የኩርድ ታጣቂዎችንና የውስጥ ተቃዋሚዎችን በማንቀሳቀስ የመንግስት ለውጥ ለማምጣት የነደፈው እቅድ መክሸፉ ኢራን በቀጠናው ላይ የፈጠረችው የወታደራዊና ኢኮኖሚያዊ ውድመት ስጋት አሜሪካና የአካባቢው ሀገራት የእስራኤልን እቅድ ሙሉ በሙሉ እንዳይደግፉ ወይም ጥንቃቄ እንዲያደርጉ ማድረጉን ያመላክታል።
ሞሳድ በኢራን የመንግስት ለውጥ ለማምጣት የታቀደው እቅድ ባለመከናወኑ የደህንነት ባለስልጣናቱን ከኃላፊነቱ እያነሳ መሆኑ ተገልጿል። የእስራኤል የደህንነትና የስለላ ተቋም ሞሳድ ዳይሬክተር ሮማን ጎፍማን በኢራን የፖለቲካ ስርዓት ለውጥ ለማምጣት የተነደፈውን እቅድ ባለመፈጸሙና ውጤት ባለማስገኘቱ ሁለት ከፍተኛ የደህንነት ባለስልጣናትን ከኃላፊነታቸው ማንሳታቸውን የእስራኤልና የዓለም አቀፍ መገናኛ ብዙሃኖች ዘግበዋል። እንደ እስራኤሉ ቻናል 12 እና ታይምስ ኦፍ እስራኤል ዘገባ ከሆነ ከኃላፊነታቸው ከተነሱት ባለስልጣናት መካከል ከባለፈው ታህሳስ ወር ጀምሮ የሞሳድ የመረጃ ዳይሬክቶሬት ኃላፊ ሆነው ሲያገለግሉ የነበሩ ከፍተኛ አመራር የሞሳድ የኢራን ጉዳዮች ክፍለ አህጉር ኃላፊ ይገኙበታል። ሁለቱ ባለስልጣናት በአሜሪካ ድጋፍ የተዘጋጀውንና በኢራን ውስጥ የብሔረሰብ አናሳ ቡድኖችን በተለይም በሰሜን ምዕራብ ኢራን የሚገኙ የኩርድ ታጣቂዎችን በማንቀሳቀስ የአየር ድብደባ ሽፋን በመስጠትና የውስጥ ተቃውሞዎችን በማቀጣጠል የቴሄራንን ስርዓት ለመጣል የሚያስችሉ ሚስጥራዊ ስትራቴጂ ነዳፊዎች ነበሩ። እንደ ዘገባዎቹ ገለጻ እቅዱ በታሰበው ደረጃ ወደ ተግባር መሸጋገር አለመቻሉ በስለላ ክፍሉና በዳይሬክተሩ መካከል የተፈጠረው አለመግባባት እንዲሁም በወቅታዊ የውጊያ ሁኔታዎች የታቀዱት ግቦች አለመምታታቸው ለስንብታቸው ዋነኛ ምክንያት ሆኗል። ይህ በሞሳድ ከፍተኛ አመራሮች ላይ የተወሰደው እርምጃ የእስራኤልን የኢራንንና የመካከለኛው ምስራቅን የወደፊት የጂኦፖለቲካ ሁኔታ አስመልክቶ በርካታ ወሳኝ ስትራቴጂካዊ አንድምታዎችን ያመላክታል። የሞሳድ እቅድ በኢራን ውስጥ ያሉ የህዝብ ተቋሞችንና የኩርድ ታጣቂዎችን ጥቃት በቀላሉ የቴሄራንን መንግስት ይጥላሉ በሚል መላምት ላይ የተመሰረተ ነበር። ነገር ግን በውስጥ የፖለቲካ እውነታዎችና በህዝባዊ እንቅስቃሴው አቅም ላይ የተደረገው ግምት ከተግባራዊ ሁኔታ ጋር አለመጣጣሙን ያሳያል። በኩርድ ታጣቂዎች በኩል የተደረገው ሙከራ በክልላዊ ተጽዕኖች ለምሳሌ የቱርክ ዲፕሎማሲያዊ ጫናና የድንበር ደህንነት ስጋቶችና በኢራን የጸጥታ ኃይሎች ፈጣን ምላሽ ምክንያት ሊሰናከል ችሏል። የእስራኤል የፖለቲካ አመራር በኢራን ሙሉ በሙሉ የመንግስት ለውጥ ማምጣትን እንደ ዋና ግብ ቢያስቀምጥም የአሜሪካ የደህንነት ተቋማትና የዋይት ሃውስ አካላት ይህንን ግብ እውን ሊሆን የማይችል እንደሆነ አድርገው ተመልክተውታል። የልዩነት በዋሽንግተንና በቴል አቪቭ መካከል በኢራን የረጅም ጊዜ ስትራቴጂ ላይ አሁንም ግልጽ ያልሆኑና የተጋጩ አቋሞች እንዳሉ ያሳያል። የሞሳድ አዲሱ ዳይሬክተር ሮማን ጎፍማን ከተሾሙ በኋላ የተካሄደው ይህ ስንብት ድርጅቱ ከቀደሙት ውድቀቶቹ ለመውጣትና ቅደም ተከተሎቹን እንደገና ለመቅረጽ የሚያደርገውን ጥረት እንደሚያመላክት ተጠቁሟል። በደህንነት ተቋማት ደረጃ እንደነዚህ ያሉ ከፍተኛ ባለስልጣናትን በይፋ በሚታወቅ ደረጃ ከኃላፊነት ማንሳት በቴል አቪቭ የፖለቲካና ወታደራዊ አካባቢዎች ውስጥ ከፍተኛ የመጠየቅና የስህተት ግምገማ ጫና እንዳለ ያረጋግጣል። ምንም እንኳን የኢራን ወታደራዊና ኢኮኖሚያዊ መሰረተ ልማቶች በጥቃቶች ቢጎዱም የፖለቲካ ስርዓቱ በውጭ ኃይሎችና በሚስጥር ኦፕሬሽኖች በቀላሉ ሊወድቅ እንደማይችል ማሳያ ሆኗል። ሚስጥራዊ ኦፕሬሽኖችና የወታደራዊ ኃይል እርምጃዎች የመንግስት ለውጥ ማምጣት ካልቻሉ እስራኤልና ምዕራባውያን ሀገራት ወደ ዲፕሎማሲያዊ ውይይት ወይም ረጅም ጊዜ ወደሚወስድ የማዕቀብና የመግታት ስትራቴጂ ለመመለስ ሊገደዱ ይችላሉ ተብሏል። በሌላው ሰበር መረጃችን ደግሞ የየመኑ አንሳሩላ በሳውዲ በሚደገፉ ኃይሎች ላይ ከፍተኛ የሚሳኤልና የድሮን ጥቃት መፈጸሙን አስታውቋል። በየመን የአንሳሩላ ሁቲ ታጣቂዎች በሳውዲ አረቢያ ድጋፍ በሚደረግላቸው የየመን የመንግስት የጦር ሰራዊት ይዞታዎች ላይ የተቀናጀና ሰፊ መጠን ያለው የባሊስቲክ ሚሳኤልና የድሮን ጥቃት መፈጸማቸው ተገልጿል። እንደ ዓለም አቀፉ የዜና ምንጮችና የመካከለኛው ምስራቅ ቀጠና መገናኛ ብዙሃኖች ዘገባ ጥቃቱ በተለይም በማሪብ በሃድራማውትና በአልወዲ አካባቢዎች በሚገኙ በጦር ሰፈሮች፣ የጦር መሳሪያ ዲፖዎችና የሰራዊቱ ስብሰባ ማድረጊያ ቦታዎች ላይ ያተኮረ ነው ብለዋል። የአንሳሩላ ወታደራዊ ቃል አቀባይ ብርጋዴር ጀነራል ያህያ ሳሪ በሰጡት መግለጫ ጥቃቱ የተፈጸመው በሳውዲ የሚደገፉ ኃይሎች በአንሳሩላ ቁጥጥር ስር ባሉ ቦታዎች ላይ ወታደራዊ እንቅስቃሴና ጥቃት ለማድረስ ዝግጅት እያደረጉ መሆኑ በመረጋገጡ የቅድመ መከላከል እርምጃን የወሰድ ነው ብለዋል። በጥቃቱ ሳቢያ በደርዘን የሚቆጠሩ የሰራዊቱ አባላት የተገደሉ ሲሆን በርካቶች ደግሞ መቁሰላቸውን የየመን መንግስት ወታደራዊ ምንጮችን ጠቅሰው አጃንስ ፍራንስ ፕረስ እና ገልፍ ኒውስ ዘግበዋል። የአንሳሩላ ወታደራዊ አመራሮች አክለው እንደገለጹት የሁቲ የአየርና የጠፈር ኃይል በሳውዲ አጋሮች ላይ ተጨማሪ ወታደራዊ ውድመት በማድረስ አቅማቸውን ካዳከመ በኋላ ከባድ ኪሳራ የደረሰበትን የጠላት ኃይል ሙሉ በሙሉ ለመደምሰስ የምድር ጦር ኃይሉ ወደ ስምሪት ለመግባት በሙሉ ዝግጁነት ላይ ይገኛል ብለዋል። በሌላ በኩል በሳውዲ አረቢያ የሚደገፈውና በዓለም አቀፍ ደረጃው እውቅና ያለው የየመን ህጋዊ መንግስት
የጥቃቱን መፈጸም አረጋግጦ በሁቲ አማጽያን የተወነጨፉ ሰው አልባ አውሮፕላኖች ወይም ድሮኖችን በማሪብ ከተማ አየር ክልል ውስጥ መትቼ ጥያለሁ ሲል መግለጹን የየመን የመንግስት ቴሌቪዥንና የዜና ምንጮች ገልጸዋል። እንደ የመን የጦር ኃይሎች መረጃ ከሆነ ድሮኖቹ ወደ ማሪብ ከተማ አየር ክልል እንደገቡ የአየር መከላከያ ስርዓቱ ፈጣን ምላሽ በመስጠት በቁጥጥር ስር ውለው እንዲመቱ ተደርጓል ብሏል። የወታደራዊ ምንጮች ሁነቱን አስመልክተው በሰጡት መግለጫ የሁቲዎች ጥቃት በቀጠናው ያለውን ውጥረት ለማባባስና አሸባሪነታቸውን ለማስቀጠል ያላቸውን ፍላጎት ያሳያል ብለዋል። ማሪብ ለየመን መንግስት እጅግ ስትራቴጂካዊ የሆነች የነዳጅና የተፈጥሮ ጋዝ ሀብት ባለቤት በመሆኗ በሁቲዎችና በመንግስት ኃይሎች መካከል የሚደረገው ፍልሚያ አይነተኛ ማዕከል ሆና ቆይታለች። አንሳሩላ የአየር ጥቃቶችንና የድሮን ቴክኖሎጂዎችን በመጠቀም የጠላትን የመከላከልና የማጥቃት አቅም ቀድሞ የማዳከም ስትራቴጂ ተከተለ ይገኛል። የአየርና የሚሳኤል ኃይሉን በመጠቀም የሳውዲ አጋሮችን የሎጂስቲክስ የመሳሪያ ማከማቻና የቁልፍ አመራር ማዕከላትን ከተመታ በኋላ የምድር ጦር ማስገባት በምድር ውጊያ የሚደርስባቸውን የሰው ኃይል ኪሳራ ለመቀነስና ፈጣን ድል ለማስመዝገብ ያለመ ወታደራዊ ስልት ነው። የየመን ግጭት ከሀገር ውስጥ የእርስ በርስ ጦርነት አልፎ ከቀጠናዊ የኃይል አሰላለፍ የኢራንና የሳውዲ አረቢያ የምዕራባውያን ኃይሎች ፍልሚያ ጋር ቀጥተኛ ቁርኝት አለው። ሳውዲ አረቢያ ከየመን ጋር በሚያገናኛት ረጅም ድንበር አቅራቢያ የሚገኙ እንደ አልወዲአ ያሉ ስትራቴጂካዊ ቦታዎች መጠቃታቸው ለሪያድ ቀጥተኛ የደህንነት ስጋት ፈጥሯል። በአንሳሩላ የሚሰነዘሩ ጥቃቶች እየጨመሩ መሄዳቸውን ተከትሎ በቀይ ባህርና በባብኤል መንደብ በኩል የሚያልፈው ዓለም አቀፍ የባህር ንግድና የነዳጅ መስመር ላይ ተጨማሪ ስጋትን ደቅኗል። ላለፉት ወራት በተወሰነ መልኩ ተረጋግቶ የቆየው የየመን ሁኔታ በእነዚህ ሰፊ መጠን ያላቸው ጥቃቶች ምክንያት ወደ ባሰ አጥፊና የኃይል እሽክርክሪት ሊመለስ ይችላል። የተባበሩት መንግስታት ድርጅቶችና የክልሉ ሀገራት የጀመሯቸው የፖለቲካ መፍትሄ ፍለጋ ጥረቶች በዚህ አዲስ ወታደራዊ ግጭቶች ምክንያት እንቅፋት ይገጥማቸዋል ተብሎ ይጠበቃል። የመን በአሁኑ ወቅት በዓለም ላይ ካሉ ከፍተኛ ሰብአዊ ቀውሶች አንዱ የሚገኝባት ሀገር ናት። ወታደራዊ ግጭቱ ወደ ማሪብና ሀድራማውንት በስፋት ከተሸጋገረ ተጨማሪ የዜጎች መፈናቀል፣ የምግብና ሕክምና አቅርቦት መቋረጥ እንዲሁም የኢኮኖሚ ውድቀትን ያስከትላል። ሳውዲ አረቢያና ህጋዊ የየመን መንግስት ለዚህ ጥቃት የአየር ድብደባ ምላሽ የሚሰጡ ከሆነ ግጭቱ ወደ ሙሉ የክልላዊ ጦርነት ምዕራፍ ሊሸጋገር ይችላል ተብሎ ይጠበቅም ይገኛል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ ያስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።